ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። እንግዲህ ምሳሌ ድራማን ክፍል 39 ይዤላችሁ መጥቻለሁ። ዝና በስተመጨረሻ በቃለት። ብሩክና መድብልም እንዲሁም ደግሞ ሞገስ የማይታመን ነገር አደረጉ። ከዛም እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ ማንቁርቱን ይዘው ወንጀል እንደሰራና ያደረገው ነገር ቀላል እንዳልሆነ ስለሚታወቅ አሁን ላይ ለፖሊስ አሳልፈው ሲያስይዙት እሱም ደግሞ የተሰራቸውን ወንጀሎች በሙሉ እየዘረዘረ ለፖሊሶቹ ነገራቸው። ከዛም እንግዲህ ዝና በፖሊስ ወጥመድ ውስጥ ከገባ በኋላ ያደረጋቸው ነገሮች እየተናዘዘና ይቅርታ እያለ ሲማጸን አሁን ባልደረቦች እነማን እንደሆኑ እዚህ መናገር አለብህ፣ እንድትናገርም እፈልጋለሁ፣ እዚህው ተናዘዝ ብሎ ፖሊሱም ይጠይቀዋል። ዝና የሚባል አደገኛና ከባድ ሰው ምን ያህል ወንጀልና ምን ያህል ነገር እንዳደረገ በሙሉ በትነው ተናገሩበት። መሀሊትም በድጋሜ እየበረረች ወደ ሱቅ ሄደችና ሞገስንና ሉላን ችግር ውስጥ የሚያስገባ ትልቅ ፋይል ልስጥህ፣ አካባቢና ሰፈሩን አውቀዋለሁ በማለት ከዛም እንግዲህ ጠበቃውም እንዲገደልና ጠበቃው ላይ ከባድ ችግር እንዲፈጥርበት ካደረገች በኋላ እጅጉን በጣም በሚያሳዝን ሁኔታና ልብ በሚነካ ሁኔታና በሚያሳዝን ሁኔታ ተናደደና ብሩኬ አንተ ስማ፣ አንተ የማትረባ ጅብ እስካሁን ለሰራቸው ወንጀሎችና ተንኮሎች አሁን ዋጋህን ታገኛለህ ብሎ ብሩክም እንግዲህ ለዝና ይለዋል። እንግዲህ መሀሊትም ደግሞ ሞገስንና እነ ብሩክን ችግር ውስጥ ለማስገባት እየተሯሯጠ ነበር፣ አልተሳካላትም። እንግዲህ እስከ ዛሬ የሰራሃቸው ተንኮሎች ሁሉ እስከ መጨረሻው ወይን ቤት ያስገባሃል አሉት። ከዛም እንግዲህ ትልቅ ቅሌትና ትልቅ ውርደት ነው የገጠመው። ስለዚህ አንተ እንዴት ይህን ሁሉ ነገር ታደርጋለህ? ምንም ይፈጠር ምንም አንተ እስር ቤት መግባት አይቀርም ብሎ ብሩክ የመጣውን ነገር በጸጋ መቀበል አለብህ። ስለዚህ ማስረጃና ፋይሉ አውጥቶ ለፖሊሶቹ ሲሰጥ በጣም ተደናገጠና ፍትት ብሎ ቀረ። ያ ጉራውና ያ ንግግሩ ከየት ይምጣ? በጣም ደነገጠ ዝና። እንግዲህ እንደምታውቁት በጣም መጎረር ነው ስራው። እሱ እንግዲህ ትህትናንና ሉላን ሲያስጨንቅ ነበረ። እንዲሁም በነ ብሩክ ዙሪያ እያንጃበበ ነበረ። ሞገስንም እስር ቤት ለማስገባት ግን አልተሳካለትም። ለሞገስ የቆፍረው ጉድጓድ ለራሱ ሆኖለታል። እንግዲህ እያንዳንዱ ቅሌትና ውርዴቱ በሙሉ የሚያሳይ ፋይል ብሩኬም ለፖሊሶቹ ከሰጣቸው በኋላ ሞገስም ደግሞ እኔ ጠበቃውን በጭራሽ አልገደልኩትም፣ ይሄ የተቀናበረ ቪዲዮ ነው። በሰዓቱ እኔ በጣም ከፍቶኝ ስለነበረ ፊት ለፊት ችጉት ይዞ ሲፈታተነኝ፣ እባክህ ሰውዬ ከፊት የዘወር በል፣ አንተ እንደምትፈታተነኝና እንድትቀልድብኝ አልፈልግም ብዬ ስገፈታትረው ነው እንጂ በጭራሽ አልተኮስኩም ብሎ ሲቀውጠው፣ ከዛ በጣም በሚያሳዝን ሁኔታ ዝና እኔ ነኝ የገደልኩት፣ አዎ ሞገስ በጭራሽ ምንም ያደረገው ነገር የለም ብሎ እዛው ተናዘዘ። ከአለም ሙሲሳ የሚባለው ሰውዬም ያለበት ቦታ ላይ መንቁርቱን ይዞ እስር ቤት እንዲገባ ተወስኖበታል ማለት ነው። ብሩኬም ከሚያበለው በላይ እጅግ በጣም የሚያስቀምጣቸው ፋይሎችና መረጃዎችም ዝናን ወጥመድ ውስጥ እንዲያስገባ በማድረጉ ይሄ በጣም ትልቅ ነገር ነው። መድብልም እንግዲህ እስካሁን ድረስ ሲጫወትብን የቆየው ይበቃል። አረመኔና ራስ ወደድ ነው ዝና። እንዲሁም ደግሞ ስለ ዛሬ እንጂ ስለ ነገ የማያስብ ጅብ ነው ዝና ማለት ብሎ መድብልም ለብሩክ ይለዋል። በተለይ ሴቶች ላይ የሚያደርገው ነገር ኩላሊታቸውን እያወጡ የደካማ ቤተሰቦቻቸውን ልቅም አድርገው እየበሉ የሚኖሩ ጉደኛና ሆዳም ናቸው ብሎ ተናገረ።
ሰላም ሰላም ውድና የተከበራችሁ የሄለን ዩቱብ ተከታታዮች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ሀሳብ አስተያየታችሁን ለምትሰጡኝ እጅግ አድርጌ ነው የማመሰግነው ማለት ነው። እንግዲህ በጣም የሚሰብርና የሚያሳዝን ትልቅ ነገር ተፈጠረ። እሱም ምንድነው? ዝና ባለበት ቦታ ላይ ሄደው ፖሊሶች ዙሪያው ላይ ሄደው ክብብ አደረጉትና ፖሊሶቹ ዙሪያውን ክብብ አደረጉትና ስማ አንተ ተንኮለኛና ወንጀለኛ ሰውዬ የእጅህን ማግኘት አለበት። እንዴት እንደዚህ ትቀልዳለህ? እንዴት ይህን ያህል ወንጀል ትሰራለህ? እንዴት በሴቶች ላይስ እንደዚህ ትጫወታለህ? እንዴት ተንኮልህ በጣም ከባድ ነው ብሎ ፖሊሶቹም አፋጠጡት። እንዲህ አይነት ወንጀል ክፋትና እንዴት ትሰራለህ? ልክ ልኩን ተነገረው። በኋላ መጨረሻ ላይ እንግዲህ በእነሱ ወጥመር ላይ መያዙን በጣም ደስ ይላል። ብሩኬም እንግዲህ የነበረውን ፋይልና መረጃ በሙሉ ብትንትን አድርጎ ነው የሰጠው ለፖሊሶቹ ማለት ነው። ዝናም እንግዲህ በሰዓቱ ምንም ነገር እጁ ላይ የሚናገራትም ሆነ የሚሰጣቸው መረጃ ስለሌለ ትህትናንም አሰቃይቻታለሁ። አሁንም ደግሞ የሰው ነገር የሆነ ነገር ከኔ ጋር አብሮ የሚሰራው ካሌብ ሞሲሳ ነው ብሎ ይፋውን ሲያፈርጠው በጣም ደነገጠና ፖሊሶቹም ይሄ ካሌብ ሙሲሳ የሚባል ሰውዬ የት እንደሆነ ማወቅ እንፈልጋለን ብለው አሉ። ከዛም እንግዲህ ካሌብ ሙሲሳ የሚባለው ሰውዬ በቶሎ ትትና ካልተገኘች ያንተ እንደምን የምጠጣው እያለ ዝናን ሲያስፈራራው፣ ዝናም ደግሞ ምንድነው አንተ ደግሞ እኔም እኮ እፈልጋታለሁ እኔ እናንተ እኮ ለሁለታችን ጥቅም ነው የምንሰራው፣ ምንድነው እያልክ የምታስፈራራኝ እያለው ነበር። እንግዲህ ሁለቱም ወደ ወህኒ ቤት ሊወርዱ ነው ማለት ነው። ስለዚህ የጎዳና መሀሌት ደግሞ የጎዳና ህይወቷ እንደቀጠለ ይገኛል። በሰራችሁ ኃጢአት እንግዲህ እየተሰቃየች ነው፣ በተሰራችሁ ተንኮል። መጨረሻ ላይ በሚገርምና በሚደንቅ ሁኔታ አንዲት ጓደኛ አገኘቻትና ስማ እየተፈጠረ ያለው ነገር ምንድን ነው እያለ መሟዘዝ ጀመረ። መጨረሻ ላይ እባክሽ እባክሽ እኔ ጎዳና ላይ ነው የምኖረው፣ ብታይ ገንዘብ የለኝም፣ የምበላው የለኝም፣ ልብስም የለኝም፣ ብቻ የሆነ ነገር ግዢልኝ አለቻት። ልጅቷም ደግሞ እየሰከረች ከባሏ ጋር ተጣልታ ነበርና የመጣችው ማለትም ወደ ካፌ ይዛ ሄዳ ምግብ ልታበላት አደረገች። ሞገስም ቪዲዮ አቶ ዝና ለመድብል እና ለራሱ ለሞገስ የጠበቃውን የገደለበትን ቀርጾ ልኮ እያስፈራራው ይገኛል። ሞገስም ደግሞ አይደለም ሉላን በእንደዚህ አይነት መልኩ አሳልፌ ለእናንተ ልሰጣችሁ ቀርቶ አይደለም፣ ከዛም እድሜ ልካቸውን ሉላን አገኛለሁ ብላችሁ ብትደክሙ ሉላን አሳልፌ አልሰጥም። ሉላ የኔ ብቻ ናት። በዚህ ምክንያት ፈጥረህ የፈለከውን ነገር ማድረግ ትችላለህ ዝና። እኔ እኮ አንተን ጠንቅቄ ያውቃለሁ። እኔ እኮ አንተ እያንዳንዱ የምታደርጋቸውን ተንኮሎች ከምታስበው በላይ ለይቼ ያውቃቸዋለሁ። ይህንን ወጥመድ ያዘጋጀኸው አንተና አንተ ብቻ ነህ ብሎ ሲለው፣ ስማ ሞገስ፣ ብዙ ነገር ከመዘርዘር ይልቅ አሁን ሉላን ታቀብለኛለህ ወይስ ካለችበት ቦታ ላይ መጥቼ ልውሰዳት? ይሄ ከሆነ ቪዲዮዋችሁ ይጠፋላችኋል በማለት ዘጋበት። እንግዲህ ዝናም ይሄን ያደረገው በጠበቃው እንግዲህ እንደዛ አድርጎ ወጥመድ ከሞገስ ጋር እንደዛ ሞገስን ወጥመድ ውስጥ ለማስገባት የፈለገው ያው ሉላን አሳልፎ ይሰጠኛል በዚህ ቪዲዮ ሳስፈራራው ብሎት ነበር። ሞገስ ግን ወይ ፍንክች የፈለግከውን ነገር ብታደርግ እኔ ሉላን አሳልፌ አልሰጥም በማለት ይናገረዋል። ከዛ ዝናም በጣም ይናደዳል። በፍጹም አልሰጥህም፣ ሉላን አሳልፎ እንደማይሰጥ 100% ደመደመ። ሌላው በጣም በሚገርምና በሚደንቅ ሁኔታ ዳጣ እጅግ በጣም ፈራችና ከብሩክና ከመድብል ጋር ቁጭ ብላ
ወይ እንደው በቃ እንደው አሁን ሞገስ ሌላ ችግርና ሌላ ጣጣ ውስጥ ገባ ማለት ነው እያላይ ማውራት ጀመረ። የኛ ፈተና መቼ ነው በቃችሁ የሚለን? ቆይ ግን እስከ መቼ ድረስ ነው የሚቆመው? ወይኔ ጉዴ! ይህን ዝና የሚባል ሰውዬ መቼ ነው የምንገላገለው? እያለች ማሰብ ጀመረች። ቅድስትና ብሩኬ ደግሞ ግራ ገብቷቸው በቃ ካሁን በኋላ ምሳሌም ከትምህርት ቤት ስትመጣ ተጠንቅቃችሁ፣ ምሳሌንም ስትወጣና ስትገባ መጠንቀቅ አለባችሁ። ከዛ በተረፈ ቅድስት፣ ዳጣ ሁላችሁም ራሳችሁን ጠብቁ። ይሄ አረመኔና ውሻ ሰው የሆነ ነገር ሳያደርግ በሰላም ሊያኖረን አይችልም እያሉ ቅድስት እና ዳጣን ምሳሌንም ጠብቋት እያለ ማውራት ጀመረ። ብሩክ ለመድብል ጋር ቪዲዮውን ለመድብል ላከለትና ዝና ምን ቢለው ጥሩ ነው? ስማ እኔ አሁን እንደ መጨረሻና ነገር ልንገርህ። ጸጥ ቀጥ ብለህ የምታደርገውን ትትናን የማታመጣ ከሆነ ይህንን ቪዲዮ አይተህ ጓደኛህን እድሜ ልክህን እስር ቤት አስገባዋለሁኝ። አንተም ደግሞ ጓደኛህን በዚህ ልክ ማጣትህ በጣም ያሳዝንሃል፣ ይቆጭሃል እያለ ሲለው በጣም ተናደድና መድብልም ደግሞ የፈለግከውን ነገር መሆን ትችላለህ አንተ ጅብ ርኩስ፣ ሌላስ የምትለው ነገር የለህም እንዴ ብሎ መድብልም አልተሸነፈለትም። ሞገሴም ይህን ነገር አያደርግም፣ ሆን ብለህ አንተ ያደረግከው ሴራ ነው እንጂ ሞገሴ ሊያደርግ አይችልም፣ ጭራሽ አንሸነፍልህም አንተ ሴረኛ ብሎ መድብልም ዝናን መናገር ጀመረ። ያደረግከውና ራስህ የሰራኸው ያቀናበርከው እንደሆነ 100% እርግጠኛ ነኝ፣ የፈለግከውን ነገር ማድረግ ትችላለህ ብሎ ሲለው መጨረሻ ላይ ወደ መድብል ወደ ብሩኬ ጋር ደውልና የተፈጠረውን ነገር የሆነውን ነገር ሁሉ ነገረው። ሞገስም የሰራውን ስራ በሙሉ ለመድብል ነገረው። ለማንኛውም ተጠንቀቅ፣ አሁን ካላችሁበት ቦታ ላይ ወጥታችሁ ሌላ ዘንድ እንድትሆኑ። ሉላም እኮ የዝና ሰዎች መጥተው ሲያጨናንቋት በመስኮት ዘላ አምልጣለች። ለጊዜው አሁን ደግሞ ገንዘብም የለኝም እንዲሁም ደግሞ የምንቀሳቀስበት የለኝም ብሎ ሲለው በቃ ተረጋጋ፣ ለመንቀሳቀሻ ያህል እኔ እሰጥሃለሁ ብሎ መድብልም ቤታችሁንም ደግሞ አመቻችላችኋለሁ፣ ሞገስን እጠብቅሃለሁ። እንዴ ሞገስ ምን ሆነ ነው? በተቻለ አቅም ራስህን ለመጠበቅ ሞክር። አንተ እኮ ወንድሜ ነህ፣ ከብሩክም ላይ ይቻላይህም። ምን ሆነ ነው? አትፍራ፣ እኔ ያለሁልህ ብሎ መድብልም ሞገስን ማበረታታት ጀመረ። ሞገስም በጣም አመሰግናለሁ ወንድሜ ሲል ምንም ምስጋና ያስፈልገው፣ አንተ እኮ ወንድሜ ነህ ብሎ አበረታታው። ከዛ በኋላ ይህ አረመኔና እርኩስ ሰውዬ ከባድ ችግር ውስጥ ሊያስገባን ስለሚፈልግ ራሳችሁን ጠብቁ፣ ይህን ነገር ደግሞ በጥንቃቄ ማለፍ አለብን፣ ያለበለዛ ከወትሮ የተለየ ራስህን ጠብቅ፣ ሉላንም ጠብቃት ብሎ አመሰግናለሁ መድብልዬ፣ ሁል ጊዜ አንተ ከችግራችን ቀድመህ ነው የምትገኘው፣ ላደረክልኝ ነገር ሁሉ ከልብ አመሰግናለሁ አለው። ምንም ችግር የለም ብሎ አበረታታው። ለማንኛውም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ውድ ቤተሰቦች፣ ደስ የሚል ድራማ ነው።